ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ምርጫውን የሚቃወም ህዝባዊ ተቃውሞ ተቀጣጥሏል። ሰልፉ በበርካታ አካባቢዎች ተካሂዷል። የህዝብ ድምጽ በሰፊው ተስተጋብቷል። ቀዳሚው መረጃችን ነው። የብልጽግና ጦር የመድፍና የአየር ድብደባ እንደቀጠለ ነው። ጄኔራል መድፎች በሰፊው ጥቅም ላይ ውለዋል። በጎንደር፣ ወሎ፣ ቤተ አማራና ጎጃም አፍላ ውጊያዎች ቀጥለዋል። የባህር ዳር ሳተላይት ከተማ አካል በሆነችው ጭስ አባይ ከባድ ውጊያ ተቀስቅሷል። የፋኖ ኃይሎች ሞጣ ከተማ ዘልቀው ገብተዋል። በሌላ በኩል በሶስት ወረዳ ብቻ ከ500 በላይ ሚሊሻ ማለቁን ተከትሎ ብልጽግና የሚሊሻ ምልመላ ትዕዛዝ አውርዷል። ህዝብ ንቃ፣ ከዳግም እልቂት ራስን ጠብቅ የሚል መልእክትም ተላልፏል። አበይት የግንባር መረጃዎቻችን ናቸው። ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ወደ ኢትዮጵያ የሚደረግ ጉዞን በድጋሚ አስቡበት። ይህንን ያለው የአሜሪካ ኤምባሲ ነው። ኤምባሲው አጣዳፊ የጉዞ ማስጠንቀቂያ ሲል በወጣው መልእክት ኢትዮጵያ በአደገኛ ምዕራፍ ላይ እንደምትገኝ አመላክተዋል። የኤምባሲውን ማስጠንቀቂያና የምሁራንን ምልከታ በአንድ ላይ በዜናችን ቃኝተነዋል። የህወሓትና ብልጽግና የአዲስ አበባው የድርድር ሙከራ ዝርዝር መረጃ ይፋ ሆኗል። በሌላ በኩል ሰራዊቱን ወደ ድንበር በማስጠጋት በተዘጋጀበት ጦርነት ጉዳይ ከህወሓት ወታደራዊ አመራሮች ጋር መቀሌ ድረስ ጄኔራሎቹን በመላክ ሲመክር የቆየው የአስመራው መንግስት አዲስ ሰራዊት አሰልጥኖ አስመርቋል። የኤርትራ ወታደራዊ ዝግጅት በቀጠናው ለሚታየው የኃይል አሰላለፍ ለውጥ ምላሽ ለመስጠት የታለመ መሆኑን ወታደራዊ ተንታኞች ይገልጻሉ። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ምርጫውን የሚቃወም የህዝብ ድምጽ ሲያስተጋባ ውሏል። በሌላ በኩል በሶስት ወረዳ ብቻ ከ500 በላይ ሚሊሻ ማለቁን ተከትሎ ብልጽግና የሚሊሻ ምልመላ ትዕዛዝ አውርዷል። ህዝብ ንቃ፣ ከዳግም እልቂት ራስን ጠብቅ የሚል መልእክትም ተላልፏል። የብልጽግናው አለቃ አብይ አህመድ ወደ ስልጣን ማማ ከወጡበት ከዛሬ መጋቢት 24 ቀን ጀምሮ ባለፉት 8 ዓመታት በአማራ ላይ የሚፈጸመው መዋቅራዊ ጥቃት ይበልጥ ተስፋፍቶ የህወሓት ኢህአዴግ ውርስን በማስቀጠል ላይ ይገኛሉ። ይህንን ተከትሎ በተለያዩ የኢትዮጵያ ክፍሎች ሲፈጸም የቆየው የዘር ማጥፋት ወንጀል በመጨረሻም አማራ ተብሎ በታጠረው ክልል በህግ ማስከበር ስም በተከፈተው ጦርነት መፈጸም ከጀመረ 3ኛ ዓመቱን በመድፈን ላይ ነው። የዛሬ 8 ዓመት በሰፊው የአማራ ህዝብና በአብዛኛው የኢትዮጵያ ህዝብ ዘንድ ድጋፍ የነበራቸው አብይ አህመድ የደገፋቸውን ህዝብ ሙሉ ለሙሉ ክደው በአምባገነንነት ባህሪ የጦርነት ፖሊሲ ባለቤት በመሆን በሀገሪቱ ታሪክ ታይቶ የማይታወቅ ጥፋት በመፈጸም ሂደት ላይ መሆናቸውን ተከትሎ ይህ ቀን በኢትዮጵያ ታሪክ ውስጥ ጥቁር ቀን ተብለው ከተሰየሙት የቀውስ ምዕራፍ በር ከፋች ከሆኑት ከመስከረም 2 1966 ከየካቲት 11 1967 ቀጥሎ የሚጠቀስ ሆኗል። መጋቢት 24 ለአማራ ጥቁር ቀን፣ ለኢትዮጵያ የመከራ ዘመን ሆኖ በሚታሰብበት በዚህ ወቅት በጦር ጀቶች፣ በድሮን፣ በከባድ መሳሪያዎች የታጀበ ውጊያ በአማራ ህዝብ ላይ ተጠናክሮ ቀጥሏል። ህዝቡ በበኩሉ በአደባባይ ተቃውሞውን አሰምተዋል። በዛሬው ዕለት ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ምርጫውን የሚቃወም የህዝብ ድምጽ ሲያስተጋባ ታይተዋል። አገዛዙ ለስልጣን ማራዘሚያ የሚያደርገው ምርጫ ከባድ ህዝባዊ ተቃውሞ ገጥሞታል። ህዝባዊ የተቃውሞ ሰልፍ ከተካሄደባቸው መካከል በጋይንት ሳሊ ከተማና አዊ ዞን ጃዊ ከተማ እንዲሁም በሸዋ አንኮበር ቀጠና አፋብን ሸዋ ጠቅላይ ግዛት እዝ በያዛቸው ግዛቶች በወሎ ቤተ አማራና እነማይ ወረዳ ዲማና አካባቢው ቀዳሚ ተጠቃሽ ናቸው። በሰልፉ ላይ በድሮንና በመድፍ ለሚጨፈጨፍ ህዝብ ምርጫ ቅንጦት ነው የሚል መፈክር ተሰምቷል። አገዛዙ ከሰሞኑ ሰፊ የፋኖ ይዞታዎችን በመንጠቅ የምርጫ ፕሮግራሙን ለማስፈጸም በአየር ድብደባና በምድር ሜካናይዝድ የውጊያ ዘመቻ መክፈቱ ይታወቃል። በሌላ በኩል የብልጽግናው አገዛዝ አማራን በአማራ ማጋደል በሚለው ሴራው ከመከላከያ ፊት አሰልፎ የጥይት ማብረጃ ያደረገው የሚሊሻና የአድማ ብተና ኃይል በብዛት ማለቁን የሚያሳይ የውስጥ ሪፖርት አፈትልኮ ወጥቷል። ለጣቢያችን በደረሰው የውስጥ ሪፖርት መረጃ ላይ እንደተመላከተው በደቡብ ጎንደር በ2 ወራት
ቀናት ውስጥ በ3 ወረዳዎች ብቻ በተካሄደ ውጊያ ከ500 በላይ የሚሊሻ ኃይል አልቋል። በላይ ጋይንት፣ እስቴና ስማዳ እንዲሁም በተለያዩ ወረዳዎች በ2 ወራት ውስጥ ብቻ ከ500 በላይ የሚሊሻ አባላት በውጊያ ህይወታቸው አልፎ ሙሉ ቤተሰባቸው እንደተበተነ በመረጃው ላይ ተመላክተዋል። ይህ ሪፖርት በውጊያ ያለቁትን የብልጽግና የዞንና የወረዳ ባለስልጣናት አህዛዊ ቁጥር እንደማይጨምር ነው የታወቀው። ባለፈው የካቲት 1፣ የካቲት 4፣ የካቲት 6፣ የካቲት 9ና መጋቢት 9 በነፋስ መውጫ በተደረገ ውጊያ ቁጥራቸው በውል ያልታወቁ ሚሊሻዎች ቁስለኛ ሆነዋል። በተመሳሳይ የእነዚህ ቁስለኛ ሚሊሻዎች ቤተሰብ መበተን ላይ ነው። ቁስለኞቹንም የት ወደቃችሁ ብሎ የጠየቃቸው የአገዛዙ ባለስልጣን የለም። ከዚህ እልቂት ላይ የኮበለለውና የጠፋው የሚሊሻ ቁጥር ከፍተኛ መሆኑንም ለጣና በደረሳት መረጃ ላይ ተመላክተዋል። በዚህ የደነገጠው ብልጽግና ሌላ የሚሊሻ መልመላ እንዲደረግ አዲስ ትዕዛዝ አውርዷል ያሉን የመረጃው ምንጮች ህዝብ በቃ ሊል ይገባል፣ መረጃውን በማጋለጥ አገዛዙ ተጨማሪ የሚያስፈጃቸው ሚሊሻዎችን እንዳይመለመል ህዝብን በማንቃት በቀጣይ ከሚመጣው እልቂት እንታደጋቸው ሲሉ ጥሪያቸውን አቅርበዋል። በወሎ ቤት አማራ በአምባሰልና ውጫሌ ከተማ በተካሄደ አንድ ስብሰባ ላይ የተገኙት የብልጽግናው ባለስልጣን አብዱ ሁሴን የሚሊሻ ምልመላ እንዲደረግ አቅጣጫ መስጠታቸውንም ሰምተናል። ብልጽግና ከዚህ ቀደም በተመሳሳይ መልኩ ሩብ ሚሊዮን ሚሊሻ ለማሰልጠን እቅዱ ሳይሳካ መክሸፉ ይታወሳል። አድማጭ ተመልካቾቻችን ከዚህ በመቀጠል በዛሬው ዕለት ገዳዮቻችንን በምርጫ ካርድ አናነክስም በሚል መሪ ቃል በመላው አማራ ክልል ምርጫውን ለመቃወም የተካሄደውን ህዝባዊ ሰልፍና ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ወደሚያቀርብልን ዘገባ እናመራለን። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ዕለቱ የግንባር መረጃችን ስናመራ በዛሬው ዕለት በአማራ ክልል ስለተካሄደው የተቃውሞ ሰልፍ ላይ እንደዚሁም አጫጭር የግንባር የውጊያ መረጃዎች ላይ ያተኮረ ይሆናል። በዛሬው ዕለት የአማራ ህዝብ በአራቱም ቀጠና ማለትም በጎጃም፣ በጎንደር፣ በወሎ ቤት አማራና በሸዋ ያገዛዙን ምርጫን የሚቃወም ሰላማዊ ሰልፎችን እያደረገ ይገኛል። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል እየተካሄደ በሚገኘው የተቃውሞ ሰላማዊ ሰልፍ ላይ በተለይም በጎንደር፣ በደቡባዊ ጎንደር፣ በሳሊት ጎብጎብ እንደዚሁም በሲማዳ ወረዳ በተለያዩ ቦታዎች ላይ ከባድ ህዝባዊ ተቃውሞ ሰልፍ ተካሂዷል። በሰልፉም ላይ የተለያዩ የተቃውሞ መፈክሮች ተሰምተዋል። በወሎም እንደዚሁ በዞብል በራያ እንደዚሁም በሰሜን ወሎ ደቡባዊ ክፍል በምዕራብ ወሎ የተለያዩ ቦታዎች ላይ ሰልፉ የተካሄደ ሲሆን በሸዋ በተለይም በተኩለትና ቡልጋ አውራጃ፣ በሳሲት እንደዚሁም በአንኮበር ወረዳ፣ በቆት ወረዳ፣ በተሬና በራሳ ቀጠናዎች ከባድ ሰላማዊ ሰልፎች ተካሂደዋል። በሰላማዊ ሰልፉም ላይ ገዳዮቻችንን በምርጫ ካርድ አናነግስም፣ ምርጫው ያለ ሰላም ምርጫ ሊሳካ አይችልም፣ መጀመሪያ ሰላም ይበልጣል፣ ህዝብ ሳይረጋጋ የውሸት ምርጫ እናስመርጥም የሚሉ በርካታ ህዝባዊ መፈክሮች የታዩበት ህዝቡ ነጻነቱ ተጠቅሞ ሰላማዊ ሰልፎችን እያደረገ ይገኛል። ይህ በእንዲህ እንዳለ እንግዲህ አገዛዙም በዛሬው ዕለት በተለያይም በኦሮሚያ ክልልና እንደዚሁም በአዲስ አበባ ዙሪያ ላይ የድጋፍ ሰልፎችን አስተባብሮ ህዝብን በማስገደድ ሰልፎችን ሲያደርግ እንደዋለ ይታወቃል። ይሄ ሰልፍ በአዲስ አበባ ዙሪያና በኦሮሚያ እየተደረገ በሚገኝበት ሰዓት በአማራ ላይ ደግሞ የተቃውሞ ሰልፎች መካሄዳቸው አገዛዙ ያለበትን ደረጃ ያመላክታል። አገዛዙ ብሔር ተኮር የሆነና የራሴ የሚለውን ህዝብ በተለያየ መንገድ የድጋፍ ሰልፎችን የሚያስወጣ ሲሆን በተቃራኒ ያለው ህዝብ ደግሞ ምርጫውንም ሆነ አገዛዙን በመቃወም በተደጋጋሚ ሰልፎችን እያደረገ ይገኛል። ከሰልፎችም በተጨማሪም የፋኖ ኃይሎችን ለመደገፍ ከፍተኛ ጥረት እያደረገ የሚገኝበት ሰዓት ነው። ይህ በእንዲህ እንዳለ በዛሬው ዕለት በተለያዩ ቦታዎች ላይ አገዛዙ ኃይሉን በማሰባሰብ በፋኖ ኃይሎች ላይ ጥቃት ለመፈጸም የተንቀሳቀሰ ቢሆንም እስካሁን ድረስ በተለይም በወሎ ቤት አማራ ፋኖ ተቋጥሯቸው የነበሩ ቦታዎች ላይ ከባድ የመድፍ ድብደባ እንደዚሁም የድሮን አሰሳ በማድረግ ውጥረቶች እንደቀጠሉ ናቸው። በጎንደር ቀጠናም በተለይም በደቡባዊ ጎንደር ተይዞባቸው የነበሩትን ሰፋፊ ከተሞች ለማስለቀቅ የሌለ ኃይሉን እየተጠቀመና የከባድ መሳሪያ ድብደባ እያደረገ ነው። በጎጃም ቀጠና ደግሞ ድሎች ተገኝተዋል። በተለይም በጪስ አባይ ከተማ አካባቢ በዛሬው ዕለት ጠዋት ላይ በተደረገ የማጥቃት እንቅስቃሴ የአፋብን ቴዎድሮስ እዝ 106ኛ ኮር ከ54 በላይ ያገዛዙ ሰራዊቶችን መደምሰሱን አስታውቋል። እንደዚሁም 5 ክላሽንኮቭ መሳሪያ ከ500 በላይ የክላሽ ተተኳሾችን ማግኘቱን ገልጿል። ይህ በእንዲህ እንዳለ ሞጣ ከተማም በመግባት የፋኖ ኃይሎች ከባድ ኪሳራ ባገዛዙ ላይ አድርሰውበታል። በተለይም የ102ኛ ኮር ትልቅ ኦፕሬሽን በመስራት ሞጣ ከተማ ድረስ በመግባት በአገዛዙ ላይ
እስከ 6 ሰዓት ድረስ የቆየ የውጊያ በማካሄድ ሙሉ ዝርዝር መረጃዎችም ባይወጡም አንድ የጦር መስመራዊ መኮንንን ጨምሮ በርካታ ያገዛዙ ኃይሎችን በመደምሰስ ኦፕሬሽናቸውን በብቃት አሳክተው መውጣታቸው ታውቋል። በተለያዩ ቦታዎች ላይም ከሰልፍ በተጨማሪም አገዛዙ የተለያዩ የድሮን አሰሳዎችን፣ ጥቃቶችን እንደዚሁም በከባድ መሳሪያዎች የታጀበ አውደ ውጊያ እያደረገ ይገኛል። እየተከታተልን መረጃዎችን እናደርሳችኋለን። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። ወደ ኢትዮጵያ የሚደረግ ጉዞን በድጋሚ አስቡበት። ይህንን ያለው የአሜሪካ ኤምባሲ ነው። ኤምባሲው አጣዳፊ የጉዞ ማስጠንቀቂያ ሲል በወጣው መልእክት ኢትዮጵያ በአደገኛ ምዕራፍ ላይ እንደምትገኝ አመላክተዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው የቅርብ ጊዜ መመሪያ የአሜሪካ ዜጎች በጸጥታ መታወክ፣ በወንጀል በሽብርተኝነትና በሌሎች ስጋቶች ምክንያት ወደ ኢትዮጵያ የሚያደርጉትን ጉዞ በድጋሚ እንዲያስቡበት ወይንም ሪኮንሲደር ትራቭል የሚል ማሳሰቢያ አውጥተዋል። ኤምባሲው በደህንነት ክትትል መረጃው መሰረት የተለያዩ ክልሎችና የድንበር አካባቢዎችን እጅግ አደገኛ በማለት ፈርጇቸዋል። የትግራይ፣ የአፋርና የአማራ ክልሎች በትጥቅ ግጭት አለመረጋጋትና ወንጀል ምክንያት፣ የጋምቤላና ቤንሻንጉል ጉምዝ ክልሎች በወንጀል በጠለፋና በትጥቅ ግጭት ምክንያት፣ የኦሮሚያ ክልል በትጥቅ ግጭት በብሔር ተኮር ጥቃቶችና አለመረጋጋት ምክንያት፣ የሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች ባለመረጋጋት ምክንያት ከኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳንና ኬንያ ጋር የሚገናኙ ድንበሮች በሽብርተኝነት፣ በጠለፋ፣ በፈንጅና በትጥቅ ግጭት ስጋት ምክንያት እንዳይኬድባቸው ሲል ዜጎቹን አሳስበዋል። ኤምባሲው ለዚህ ጥብቅ ማስጠንቀቂያ እንደ ምክንያት የጠቀሳቸው በተለያዩ አካባቢዎች የታጠቁ ቡድኖች የሚያካሂዱት ጠለፋዎች፣ በክልሎች መካከል ወይም በክልል ውስጥ ያሉ ወታደራዊ ፍጥጫዎች፣ የትጥቅ ግጭቶች፣ የስልክና የኢንተርኔት አገልግሎት በድንገት መቋረጥ መሆናቸውን አመላክተዋል። በእነዚህ ችግር ምክንያት ሰዎች በድንገት ከሀገር እንዳይወጡ ሊታገዱ የሚችሉበት ሁኔታ ሊፈጠር ይችላል የሚል ስጋት እንዳለውም አጣዳፊ የጉዞ ማስጠንቀቂያ ሲል በወጣው ማሳሰቢያ አስታውቋል። ይህ ማስጠንቀቂያ በኢትዮጵያ የከተማ አመጽ ሊቀሰቀስ ይችላል የሚል የስጋት ትንተና እየተሰጠ ባለበት በዚህ ጊዜ ወጣ መሆኑ ትኩረት ስቧል። አሜሪካ በኢትዮጵያ በተለያዩ አካባቢዎች ባሉ ግጭቶች ምክንያት ለዜጎቿ የምታወጣው መደበኛ የደህንነት ክትትል የተለመደ ቢሆንም ይህኛው ማስጠንቀቂያ የጠቀሳቸው ቦታዎች ብዛት፣ የቀጠናው አሁናዊ ሁኔታና ኢትዮጵያ ያለችበት የቀውስ ምዕራፍ በተለይም የነዳጅ እጦቱ በከተሞች የፈጠረው ህዝባዊ ምሬት ጋር የሚያያዝ ሆኗል። በአማራና በኦሮሚያ ክልሎች የሚታዩ ቀጣይነት ያላቸው ግጭቶች እንዲሁም በድንበር አካባቢዎች ያለው የሽብርተኝነት ስጋት ኤምባሲው ማስጠንቀቂያውን እንዲያጸና አድርጎታል የሚሉ ወገኖች እንዳሉ ሁሉ በከተሞች የሚታየው የነዳጅ ቀውስ ወደ አመጽ ሊሻገር እንደሚችል ኤምባሲው መተንበዩ ነው የሚሉም አልጠፉም። ይህንን ተከትሎ የአሜሪካ ኤምባሲ የመረጃ ዴስክ የደረሰው መረጃ ቢኖር ነው የሚለው ጥርጣሬ በነዋሪው ህዝብ ላይ ስጋቱን ከፍ አድርጎታል። የጣቢያችን የአዲስ አበባ ዘጋቢዎቻችን ያነጋገሯቸው አስተያየት ሰጪዎች አዲስ አበባ በማንኛውም ጊዜና ሁኔታ ህዝባዊ አመጽ ሊነሳ እንደሚችል ስጋት ቢኖርም የአሜሪካ ኤምባሲ መረጃ ስጋቱን ለጥጦ ወደ ሽብር ስጋት አሳድጎታል ብለዋል። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት መምህር የሆኑ ስሜ አይጠቀስ ያሉ ምሁር በበኩላቸው አሜሪካ የወቅቱ የዓለም ሁኔታ ቀጣይነት ያላቸው ግጭቶችን እያስተናገደ የሚገኘው የአፍሪካ ቀንድ ጉዳይ፣ የኢትዮጵያ ጦርነቱ ተጠናክሮ መቀጠልና የነዳጅ ቀውሱ ማደግ ማስጠንቀቂያው ለአሜሪካ ዜጎች ብቻ ሳይሆን ለእኛም ይሰራል ብለዋል። ከሀገሪቱና ከቀጠናው የጸጥታ ውጥረት፣ ከብልጽግናው አገዛዝ የጸጥታ መዋቅር አቅም መዛልና ከጥቃት ተጋላጭነታችን መስፋት ጋር አያይዘው የሚመለከቱት የፖለቲካ ታዛቢዎች ኢትዮጵያ አፋፍ ላይ ያለች ሀገር ነች ይላሉ። የአሜሪካን ኤምባሲ ጨምሮ የሌሎች ሀገራት ኤምባሲዎች ተከታታይ የደህንነት ማስጠንቀቂያዎች የሚያሳዩት እውነታ የብልጽግናው አገዛዝ ሀገር መምራት እንዳልቻለ፣ ዜጎች በሰላም ወጥተው በሰላም መመለስ የማይችሉበት ሁኔታ እንደተፈጠረ አቅመ ቢስነቱን ነው የሚሉት እኒህ የፖለቲካ ታዛቢዎች ህዝብ ከዚህ በላይ መታገስ የማይችልበት ሁኔታ እንደተፈጠረ በማስታወስ ጎርፍ እየመጣ ነው ሲሉ ቀጣዩን ህዝባዊ እምቢተኝነት ያመላክታሉ። በሌላ በኩል የኤምባሲው የማስጠንቀቂያ መልእክት በከተሞች ስጋት እንዳለ የሚጠቁም ከመሆኑ ጋር ተያይዞ በአዲስ አበባ የኑሮ ውድነቱና የፍትህ እጦት የሚያንገላታው በሚሊዮን የሚቆጠር ህዝብ መኖሩ ለብልጽግናው አገዛዝ እረፍት የሚነሳ ፍርሃት ሳያሳድርበት እንዳልቀረ ተጠቁመዋል። በተለይ የብልጽግናው አገዛዝ በሚከተለው የጦርነት
ፖሊሲ የተነሳ አዙሪታዊ የኢኮኖሚ ድቀት የገጠመው በመሆኑ ቀጣዩ ግንባር የከተማ ትግል ሊሆን እንደሚችል ይጠበቃል። በአዲስ አበባም ሆነ በመላ ሀገሪቱ የሚታየው የኑሮ ውድነት ስርዓት ወለድ እንደሆነ የሚያስረዱት የምጣኔ ሀብት ባለሙያዎች የራበው ህዝብ መሪውን ይበላል የሚለውን ብሂል አስታውሰዋል። በተለይም ከ7 ሚሊዮን በላይ ዜጎች በሚኖሩባት በመዲናዋ አዲስ አበባ በኑሮ ውድነት የሚሰቃየው ዜጋ አሁን ላይ ካጋጠመው የነዳጅ ቀውስ ጋር በተያያዘ ወደ ህዝባዊ ተቃውሞ ለመግባት በሚያስገድድ ሁኔታ ላይ እንደሚገኝ አስረድተዋል። በሰላም እጦት ምክንያት የምርት ጎተራዋ እየጎደለ ምርት እየነጠፈ ባለባት ኢትዮጵያ የአብይ አህመዱ ብልጽግና ቀውሱን የመቋቋም አቅም እንደሌለው የሚያስረዱት ባለሙያዎች በተለይም ቀጣዩ ግንባር በኑሮ ውድነት ጫና ምክንያት የሚነሳው የከተማ ግንባር እንደሚሆን ስጋታቸውን ሲገልጹ የአሜሪካ ኤምባሲ ማስጠንቀቂያም ከዚህ አውድ አኳያ ሊታይ እንደሚችል ጠቁመዋል። የህወሓትና ብልጽግና የአዲስ አበባው የድርድር ሙከራ ዝርዝር መረጃ ይፋ ሆኗል። በሌላ በኩል ሰራዊቱን ወደ ድንበር በማስጠጋት በተዘጋጀበት ጦርነት ጉዳይ ከህወሓት ወታደራዊ አመራሮች ጋር መቀሌ ድረስ ጄኔራሎቹን በመላክ ሲመክር የቆየው የአስመራው መንግስት አዲስ ሰራዊት አሰልጥኖ አስመርቋል። በጦርነት አፋፍ ላይ የሚገኙት ህወሓትና ብልጽግና በአዲስ አበባ ያደረጉት የድርድር ሙከራ በየፊናቸው የተዘጋጁበትን ጦርነት አያስቀረውም ተባለ። የአውሮፓ ህብረት ዲፕሎማቶች በተገኙበት በአዲስ አበባ የተደረገው የህወሓትና የብልጽግና ንግግር በዋናው ወታደራዊ ጉዳይ ሳይስማሙ ቀርተዋል። በአውሮፓ ህብረት ዲፕሎማቶች አቀራራቢነት በመጋቢት ወር ለተከታታይ ጊዜያት በአዲስ አበባ የተገናኙት የብልጽግናና የህወሓት ሰዎች ውይይታቸው የጦርነቱን ጊዜ ያዘገየው ካልሆነ መሰረታዊ የሚባል ለውጥ ሊያመጣ የሚችል እንዳልሆነ ነው ሂደቱን የተከታተሉ ምንጮች ለጣቢያችን ያደረሱን መረጃ የሚያሳየው። በብልጽግና በኩል ህወሓት የሚያደርገውን ወታደራዊ ዝግጅት እንዲያቆም ከኤርትራና ከሌሎች ኃይሎች ጋር ያለውን ጥምረት እንዲያፈርስ ጥያቄ መቅረቡን ለጉዳዩ የቀረቡ ምንጮች ጠቁመዋል። በህወሓት በኩል ደግሞ የተቋረጠ የድጎማ በጀት እንዲለቀቅ፣ የአገልግሎት መቆራረጥ በተለይም ባንክና ነዳጅ ጨምሮ ሌሎች መሰረታዊ ናቸው ያላቸው ጉዳዮች እንዲስተካከሉ መጠየቁን ተከትሎ የፌዴራል መንግስት በጀት ለመልቀቅ ተስማምተዋል። የፕሪቶሪያው ስምምነት ዋና ጉዳይ የሆነው የህወሓት ትጥቅ መፍታትን የተመለከተው ጥያቄ ግን በህወሓት በኩል ተቀባይነት ማጣቱ ተሰምተዋል። ህወሓት ወልቃይትና ራያን በጉልበት ለመውሰድ ከመዘጋጀቱ አንጻር በዚህ ጉዳይ ፌዴራል ምላሽ አይሰጠኝም በሚል የጦርነት ዝግጅቱን እንደማይተው፣ ተፈናቃዮች ሳይመለሱ ስለ ዲዲአር መነጋገር አይቻልም የሚለውን የፖለቲካ ካርዱን በማንሳት አስታውቋል ያሉት የመረጃው ምንጮች ውይይቱ ጊዜ ለመግዛት የተደረገ ጥረት እንደሆነ ገልጸዋል። እንደ መረጃው ምንጮች ገለጻ ብልጽግና የስልጣን ህልውናው ጉዳይ የሆነውን የይስሙላ ምርጫ ለማሳካት ህወሓትም አንቆ የያዘውን የበጀት ክፍተት ለመሙላት ሁለቱም ጊዜ ለመግዛት ያክል በአውሮፓ ህብረት ዲፕሎማቶች በኩል በአዲስ አበባ ተገናኙ እንጂ ውይይቱ ጦርነቱን የሚያስቀር መሰረታዊ ለውጥ የሚያመጣ አለመሆኑን ጠቁመዋል። ይህ በእንዲህ እንዳለ በብልጽግናው አገዛዝ የጦርነት ስጋት የገባው የአስመራው መንግስት ተጨማሪ ሰራዊት አሰልጥኖ አስመርቋል። በብልጽግናና በአስመራ ገዢዎች መካከል የጦር ደመና ባጠላበት በዚህ ወቅት በሳዋ ማሰልጠኛ ማዕከል ትኩረት የሳበ ወታደራዊ ዝግጅት ተከናውነዋል። ከፍተኛ የሀገሪቱ ወታደራዊ አዛዦች በተገኙበት በዚህ የምረቃ ስነ ስርዓት ላይ ጠንካራ ወታደራዊ መመሪያ ለሰራዊቱ ተላልፈዋል። በጉዳዩ ላይ የኤርትራ መንግስት ይፋዊ ጋዜጣ ሀዳስ ኤርትራ እንዳስነበበው ኤርትራ 38ኛው ዙር የብሔራዊ አገልግሎት ምልምሎችን በማስመረቅ ወታደራዊ ዝግጁነቷን አጠናክራለች። ይህ የምረቃ መርሃ ግብር የተከናወነው በብልጽግናና በአስመራ ገዢዎች መካከል በባህር በር ጥያቄ ምክንያት ዲፕሎማሲያዊና ወታደራዊ ውጥረቱ በከረረበት ወቅት መሆኑ ልዩ ትኩረት እንዲሰጠው አድርጎታል። በሳዋ ወታደራዊ ማሰልጠኛ ማዕከል የተካሄደው ይህ ክስተት አስገዳጅ የሆነውን የብሔራዊ አገልግሎት መደበኛ ሂደት ተከትሎ የወጣ ቢሆንም በቀጠናው ካለው ወቅታዊ የኃይል ፍጥጫ አንጻር እንደ ወታደራዊ ዝግጅት ማሳያ ተቆጥሯል። በምረቃው ስነ ስርዓት ላይም የኤርትራ ጦር ኃይሎች ጠቅላላ ኢታማዦር ሹም ሜጀር ጀነራል ፊሊጶስ ወልደ ዮሐንስ፣ የሳዋ ማሰልጠኛ አዛዥ ብርጋዴር ጀነራል ተክለ ኪዳኔና የአየር ኃይል አዛዡ ብርጋዴር ጀነራል ደበሳይ ጊዴ ጨምሮ ሌሎች ከፍተኛ ወታደራዊ መሪዎች ተገኝተዋል። የኤርትራ ከፍተኛ ወታደራዊ አመራሮች በምረቃው ወቅት ባስተላለፉት መልእክት አዲሱ ኃይል ማንኛውንም አይነት የሉዓላዊነት ስጋት ለመመከት ዝግጁ መሆን እንዳለበት አሳስበዋል። የ38ኛው ዙር ምልምሎች ስልጠና መጠናቀቅም ኤርትራ በቀጠናው ለሚታየው የዲፕሎማሲያዊና የስትራቴጂካዊ ፍላጎት ለውጥ በወታደራዊ ኃይል ምላሽ ለመስጠትና የመከላከያ አቅሟን ለማሳየት የምታደርገው ጥረት አካል ተደርጎ ይወሰዳል። ይህ ወታደራዊ ዝግጅት በኢትዮ ኤርትራ ድንበር አካባቢ ካለው የሰራዊት እንቅስቃሴና በቀይ ባህር ቀጠና ካለው የጸጥታ ሁኔታ ጋር ተዳምሮ ትልቅ ትርጉም ይዟል። ኤርትራ በባህር ዳርቻዎቿና በስትራቴጂካዊ ቦታዎቿ ላይ ያላትን ቁጥጥር ለማጠናከር አዳዲስ ኃይሎችን ማሰለፍ
ለማሳለፍ እንደ ዋነኛ አማራጭ እየተጠቀመችበት ይገኛል። የምረቃው ወቅትና የተላለፉት ወታደራዊ መልእክቶች ሀገሪቱ በባህር በር ጉዳይ ላይ ያላትን የማይናወጥ አቋም ለማሳየትና በቀጠናው ለሚታየው የኃይል አስተላለፍ ለውጥ ምላሽ ለመስጠት የታለመ መሆኑን ወታደራዊ ተንታኞች ይገልጻሉ። የአማራ የዘር ማጥፋት መታሰቢያ ወር ተሰይሟል። በወሩ ሁሉም ወገኖች ተቀናጅተው ለመታሰቢያ የሚሆን የጋራ መድረክ እንዲፈጥሩና ትኩረቱንም በተጎጂዎችና እውነተኛ ታሪክ ላይ እንዲያደርጉ ግልጽ ጥሪ ቀርበዋል። በማህበራዊ ሚዲያ በተለይም ለዓለም አቀፍ ማህበረሰብ ሰፊ የተደራሽነት እድል ባለው ኤክስ በአማራ የህልውና ትግል በማንቃት የተደራጀ ድምጽ በማንሳት የሚታወቁ የማህበረሰብ አንቂዎች በጋራ በመሆን ለመላው አማራ፣ ለአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት ለቆማችሁ ወገኖች ሁሉ ሲሉ ባስተላለፉት መልእክት በተሰየመው የአማራ የዘር ማጥፋት መታሰቢያ ወር ላይ እንዲሳተፉ ጥሪ ቀርበዋል። በአውሮፓውያኑ የዘመን ቀመር ሚያዝያ ወር የአማራ የዘር ማጥፋት መታሰቢያ ወር ወይንም አማራ ጄኖሳይድ አዌርነስ መንዝ ተብሎ ተሰይሟል ያሉት አዘጋጆቹ ወሩ በአማራ ህዝብ ላይ የተፈጸሙ የዘር ማጥፋት ወንጀሎችን ያለፉትንና የአሁኑን የግፍ ሰለባዎች በቋሚነት የምናስብበት ጊዜ ነው ሲሉ የመርሃ ግብሩን ዓላማ አስታውቀዋል። ይህ ጥሪ ሁሉም ወገኖች ተቀናጅተው ለመታሰቢያ የሚሆን የጋራ መድረክ እንዲፈጥሩና ትኩረቱንም በተጎጂዎችና እውነተኛ ታሪክ ላይ እንዲያደርጉ የቀረበ ግልጽ ጥሪ ነው ያሉት አዘጋጆች መርሃ ግብሩ ወሩን ሙሉ በበይነ መረብ እንደሚቀጥል ነው ያስታወቁት። ከዓለም አቀፍ ተሞክሮች አንጻር እንደ ሆሎኮስት፣ የአርሜኒያ የዘር ማጥፋት፣ የሩዋንዳ ቱትሲ ያሉ የታወቁ የዘር ማጥፋት ወንጀል የተፈጸመባቸው መታሰቢያዎች በቋሚነትና በትኩረት መስራት ምን ያክል ለውጥ እንደሚያመጣ አሳይተዋል ሲሉ ያወሱት አዘጋጆቹ የአማራ ተጎጂዎችም እንዳይረሱና ታሪካቸው እንዳይጠፋ ተመሳሳይ አካሄድን መጠቀም ለትውልድ ለማስተላለፍ ይገባል በሚል ተነሳሽነት የአማራ የዘር ማጥፋት መታሰቢያ ወር እንደተሰየመ አስረድተዋል። አዘጋጆቹ ለጣና ቲቪ በላኩት ማብራሪያ ላይ እንደተመላከተው ሁሉም የአማራ ድርጅቶችና የፍትህ ተሟጋቾች በሚከተሉት ተግባራዊና ቀጥተኛ መንገዶች እንዲሳተፉ ተጋብዘዋል። በዚሁ የአማራ የዘር ማጥፋት መታሰቢያ ወር በአማራ ህዝብ ላይ የተፈጸሙና እየተፈጸሙ ያሉ የዘር ማጥፋት ወንጀሎችን በትምህርት በውይይትና በልምድ ልውውጥ ላይ ያተኮሩ የቪዲዮ ስብሰባዎችን ማዘጋጀት፣ የተጎጂዎችን ታሪክ የሚነገርባቸውን መድረኮች መፍጠር እንዲሁም በማህበራዊ የመገናኛ ዘዴዎች ላይ ሰፊ ውይይቶችንና መልእክቶችን ማሰራጨት፣ በተጨማሪም ከማህበራዊ ሚዲያ ባለፈ ትኩረት ለማግኘት ለአካባቢ ተወካዮችና ለማህበረሰብ መሪዎች ግንኙነት ማድረግ እንደሚጨምር አስረድተዋል። እንደ አዘጋጆቹ የድርጊት መርሃ ግብር የአማራ የዘር ማጥፋት መታሰቢያ ወር እንዲሆን በተሰየመው ሚያዝያ ወር የመታሰቢያ መርሃ ግብሩ በ4 ሳምንታት የተከፈለ መዋቅር ይኖረዋል። አንደኛ ሳምንት የታሪክ መሰረቶችና የተመዘገቡ የዘር ማጥፋት ሂደቶች ላይ ያተኩራል። ሁለተኛ ሳምንት ወቅታዊውን ጦርነት፣ ሰብአዊ ቀውስ ይዳስሳል። ሶስተኛ ሳምንት ስለ ህሊና እስረኞችና ድምጻቸው ስለታፈነ ወገኖች ድምጽ ይሆናል። አራተኛ ሳምንት የአማራን ህልውናና ደህንነት ለማረጋገጥ ቀጣይ ስራዎች ላይ ያተኩራል። ይህ አይነቱ ልዩ የሆነ የመታሰቢያ ወር ዝግጅት መላው አማራ፣ የአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት የቆሙ ወገኖች ሁሉ ትኩረት እንዲሰጡትና ወደ ዓለም አቀፍ ማህበረሰብ ተደራሽ እንዲሁም ሁለት ዋና መሪ ቃላት መለየታቸውንም አዘጋጆች ጠቁመዋል። ቀዳሚው መሪ ቃል ፋናውን ተረከብ ወይም ኬር ዘ ፍሌም የሚል ሲሆን ሰዎች ሻማ በማብራትና ምስል በማጋራት በአማራነታቸው ብቻ የዘር ማጥፋት ሰለባ የሆኑ ወገኖችን የምናስታውስበት የግፍ ሰማዕትነታቸውን የምንዘክርበት ነው ሲሉ አዘጋጆቹ የቀዳሚ መሪ ቃሉን ዓላማ አስረድተዋል። ሁለተኛው መሪ ቃል ይህ ለወጠኝ ወይንም ዚስ ቼንጅድ ሚ የሚል ሲሆን ሰዎች ከደረሰው የዘር ማጥፋት ጋር በተያያዘ ህይወታቸውን ወይም አመለካከታቸውን የቀየረ አጭር የግል ታሪክ ወይም ገጠመኝ እንዲያካፍሉ ያበረታታል ብለዋል። በዚህ ስራ ላይ የእያንዳንዱ ግለሰብና ድርጅት ሚና ወሳኝ ነው ያሉት አዘጋጆች አማራን በትርክት፣ በህግ፣ በፖሊሲና በተቋም ደረጃ በከፍተኛ ሁኔታ ያጠቃ የዘር ማጥፋት ሰለባ ያደረገውን አገዛዝ በእውቀትና በንቃት መታገል እንደሚገባ አስረድተዋል። በአማራ ህዝብ ላይ የቀጠለው የዘር ማጥፋት ሰለባ በሰለባዎቹ ላይ የሆነው በቀሪው አማራ ላይ እንዳይሆን የማንቃትና የመከላከል ወገናዊ ኃላፊነትን የምንረከብበት ጊዜው አሁን ነው ሲሉ ጥሪያቸውን ያቀረቡት አዘጋጆቹ በተቀናጀ ተሳትፎ ይህ ጥረት ለመታሰቢያ፣ ለትምህርትና ለህዝባዊ ግንዛቤ እንዲሆን ግልጽና የማይዘነጋ መድረክ ለመፍጠር ለመላው አማራ፣ ለአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት ለቆሙ ወገኖች ሁሉ ጥሪያቸውን አቅርበዋል። በዚህ አጋጣሚ ጣቢያችን ጣና ቲቪ በአማራ ህዝብ የህልውና ትግል የሚያምን በመላው ኢትዮጵያ ተሰራጭቶ በሚኖረው የአማራ ህዝብ ላይ የሚፈጸሙ ግፍና በደሎችን ማጋለጥ፣ ማንቃት፣ የቅድመ መከላከል ግንዛቤዎችን የሚያሳድጉ የፕሮግራም ይዘት
ይዘቶች መቅረጽ የኤዲቶሪያል ፖሊሲው አካል በመሆኑ ይህን የአማራ የዘር ማጥፋት መታሰቢያ ወር መርሃ ግብር ካዘጋጁ ወገኖች ጋር በአማራ ጉዳይ አብሮ ለመስራት በሩ ክፍት መሆኑን ያሳውቃል። ኢራን ሌላኛው ቁልፍ ጄኔራሏ ተገድለውባታል። ያልተጠበቀ የተኩስ አቁም ጥሪ ማቅረቧም አነጋጋሪ ሆኗል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ ወታደራዊ አማካሪ የነበሩት ሜጀር ጄኔራል ጀምሸዲ ኢሻቅ በቴህራን በሚገኘው መኖሪያ ቤታቸው ላይ በተፈጸመ ጥቃት መገደላቸውን ኤክስፕረስ ትሪቢዩን በዘገባው አመላክተዋል። በጥቃቱ ወቅት የጄኔራሉ 5 የቤተሰብ አባላትም ህይወታቸው ማለፉ ተረጋግጧል። ጄኔራል ኢሻቅ የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም አማካሪና በጠቅላላ ስታፍ ውስጥ የበጀትና የፋይናንስ ጉዳዮች ኃላፊ ነበሩ። የአሜሪካ ግምጃ ቤት እንደ አውሮፓውያን አቆጣጠር በየካቲት 2025 በጄኔራሉ ላይ ማዕቀብ ጥሎባቸው የነበረ ሲሆን ይህም የኢራንን ድፍድፍ ዘይት በድብቅ ለቻይና በመሸጥ በተለያዩ ታጣቂ ቡድኖች ማለትም እንደ ሐማስ፣ ሄዝቦላና ሁቲዎች የገንዘብ ድጋፍ የሚያደርግ መረብን በመምራት ይከሰሱ ነበር። ለጄኔራል ኢሻቅ ግድያ ኢራን ጠንካራ የአጸፋ እርምጃ እንደምትወስድ በይፋ አስታውቃለች። ኢራን ለሜጀር ጄኔራል ኢሻቅ ግድያ የምትሰጠው አጸፋዊ ምላሽ ከዚህ ቀደም ከነበሩት የተለየና እጅግ ጠንካራ እንደሚሆን የሀገሪቱ ጊዜያዊ ወታደራዊ ምክር ቤት አስታውቋል። ከጦርነቱ መቀስቀስ በኋላ የደረሰባትን የአመራር ግድያ ለመበቀል በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችን በእስራኤል ስልታዊ ወታደራዊ ማዕከላት ላይ ለማስወንጨፍ ዝግጅት እያደረገች ይገኛል ተብሏል። እንዲህ ያሉ የአጸፋ እርምጃዎች እንደሚወሰዱ እየተነገረ ባለበት ሁኔታ ጦርነቱን የሚወስነው ሚስጥራዊ የሰላም ጥሪ ከቴህራን ተሰምተዋል። ኢራን እንደ ወደረኞቿ በሁለት ቢላ መጫወት ጀምራለች ያሰኘው ጉዳይም ሆኗል። ከ34 ቀናት በላይ የዘለቀውን አውዳሚ ጦርነት ለአንዴና ለመጨረሻ ጊዜ ለመቋጨት የሚያስችል ዋስትና ያለው የተኩስ አቁም ጥሪ በይፋ ተጠይቋል። ይህ ድንገተኛ እርምጃ ለመካከለኛው ምስራቅ አዲስ ምዕራፍ ከፍቷል። ሮይተርስ ዛሬ ሐሙስ መጋቢት 24 ቀን ባወጣው ዘገባ መሰረት ኢራን ከአንድ ወር በላይ የዘለቀውንና በቀጠናው ከፍተኛ ውጥረት የፈጠረውን ጦርነት ሙሉ በሙሉ ለመቋጨት የሚያስችል ዋስትና ያለው የተኩስ አቁም ስምምነት እንዲደረግ ጥሪ ማቅረቧን ገልጿል። ይህ የቴህራን ዲፕሎማሲያዊ እንቅስቃሴ የመጣው ትናንት ረቡዕ በዋና ከተማዋ ቴህራን ላይ የተሰነዘረውንና ስልታዊ በሆኑ ስፍራዎች ላይ ጉዳት ያደረሰውን የአየር ጥቃት ተከትሎ መሆኑን የዜና ምንጩ ገልጿል። አሁን የቀረበው የተኩስ አቁም ጥያቄ ግጭቱን ወደ ድርድር ጠረጴዛ ሊያመጣው እንደሚችል ተገምቷል። ኢራን ለዚህ የተኩስ አቁም ስምምነት ካቀረበቻቸው ዋና ዋና ነጥቦች መካከል ወደፊት በሀገሪቱ ወታደራዊና ሲቪል ተቋማት ላይ ዳግም ጥቃት እንደማይሰነዘር ዓለም አቀፍ ደረጃ ያለውና በሕግ የተደገፈ ዋስትና እንዲሰጣት መጠየቋ ቀዳሚው ነው። ሮይተርስ ከታማኝ የዲፕሎማሲ ምንጮች አገኘሁት እንዳለው ከሆነ ቴህራን ጦርነቱን በዘላቂነት የሚዘጋና ለቀጠናው ሰላም ዋስትና የሚሰጥ ስምምነት እንዲኖር ፍላጎት አሳይታለች። ይህም በነዳጅ ሽያጭና በፋይናንስ ተቋማት ላይ የተጣሉ አንዳንድ ማዕቀቦች እንዲነሱ እንዲሁም በቀጠናው የሚንቀሳቀሱ የውክልና ኃይሎችንና የአሜሪካን ወታደራዊ መገኘት የሚመለከቱ ስምምነቶች እንዲካተቱ የሚጠይቅ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር